ሰበር ዜና በምስራቅ አፍሪካ ዲፕሎማሲያዊ ውጥረት እየጨመረ መሆኑ ተገለጸ። ኤርትራ በኢትዮጵያ የተቀረቡትን ክሶች ሐሰተኛና የተፈጠረ ትንቢት በማለት በይፋ አስወግዳለች። ይህም በሁለቱ ጎረቤት ሀገሮች መካከል ያለውን ፖለቲካዊ ግጭት ያበረታታል ሲሉ ነው የገለጹት። የዓለም ደህንነት ውይይቶች ዛሬም ቀጥለዋል። በሙኒክ የደህንነት ጉባኤ የአሜሪካ ባለስልጣናት የኔቶ ሚናን አስበክረው አቀረቡ። ዋሽንግተን የዓለም አቀፍ ህብረቶችን ለማዳከም እየሞከረች ነው የሚለውን ክስ አስተባበሉ። በቀጣይ ግጭቶች መካከልም ተገኙ። መካከለኛ ምስራቅና ኢራን ዝማኔዎች በኦማን የተካሄዱ የተዘዋዋሪ ውይይቶች በኋላ ዓለም አቀፍ ድርድሮች በኒውክሌር ገደቦች ላይ ቀጥለዋል። ኢራን የዩሬኒየም ማበልጸጊያን ለመቀነስ ፈቃደኛ መሆኗን ገልጻለች። ክቡራን ቤተሰቦች እስካሁን እናንተ ጋር የነበርኩኝ የሰምሮ ነኝ። ሳብስክራይብ፣ ላይክ ኤንድ ሼር እያደረጋችሁ በቀጣይ አዳዲስና ታማኝ መረጃ እስክንገናኝ መልካም ተመኘው።